የፒያሳዋ ወፍ ደራሲ ዘሪሁን ገመቹ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 1። ወቅቱላ እባላለሁ። ከክልል ለስራ ነው የመጣሁት። እርግጥ አዲስ አበባ ስመጣ የመጀመሪያ ቀን አይደለም። በተለየ አጋጣሚዎች በአመት አንዴም ሁለቴም ለቀናቶች ቆይታ እመጣለሁ። አዲስ አበባ ለስራ ስመጣ ደስተኛ ሆኜ አይደለም የምመጣው። አብዛኞቹ ነገሮች አይመቹኝም። ልክ ከሆነ ሰርጎ ገብ ጠላት ጋር ለመፋለም ወደ በረሃ የተላኩ አይነት ስሜት ነው የሚሰማኝ። ወደ ጦርነት እንደመሄድ አይነት። ሁሉ ነገሯ እየተጨናነቀ ነው። ወከባና ኳኳታ የሚመረትባት የትርምስ ፋብሪካ ትመስለኛለች። የሰው ልጅ ከሰብአዊነት ዝቅ ብሎ በየጥጋ ጥጉ የተወሻሸቀባት፣ እናት ልጆቿን ለመመለመት የምትገለገልበት፣ ጎልማሳው ለማኝ የሰውን ልብ ለማራራት ሰውነቱን የሚያቆሳስልባትና የሚቆራረጥባት መኖር የየዕለት ፈተና የሆነባት፣ ሰው ለሆዱ ብቻ ሲባትት የሚውልባት፣ ለአብዛኛው የወር የቤት ኪራዩ ከወር ደመወዙ እኩል የሆነባት፣ የብዙ ምንባሎች ማጠራቀሚያ መጋዘን ትመስለኛለች። ይህን ስል በተቃራኒው በድሎት የሚቃጥቱት ቱጃሮች በውስጧ ሳላይ ቀርቼ አላውቅም። በከተማዋ ዳርቻዎች እየታነጹ ህፃኖች ከተማዋን የስዊዘርላንድ ከተማ ነች እንዴ ብለን እንድንገረም የሚያደርጉትን አፍ የሚያስይዙ ድንቅ መንገዶችም ታዝቤያለሁ። ግን ፖሊስ ስለሆንኩ መሰለኝ አይኖቼ ወደ ተገፉት ያደላሉ። ትኩረቴ ጉስቋሎች መንደር መከረም ይወዳል። ለአዳር የመረጥኩት ፒያሳ ነው። ለምን ብትሉኝ ምክንያት የለኝም፣ ግን አላውቅም። ጨለምለም ሲል እግሬ ወደዛ መራኝ። የለበስኩት የሲቪል ልብስ ነው። በእጄ ምንም አይነት ሻንጣ ወይም ሌላ ዕቃ አልያዝኩም። ምክንያቱም ዕቃዎቼ ጠቅላላ ይዘናት የመጣነው መኪና ውስጥ ነው ያስቀመጥኩት። ትንሽ ዞር ዞር ካልኩ በኋላ ከጣይቱ ሆቴል ቀጥለው ካሉ ሆቴሎች መካከል ወደ አንዱ ጎራ ብዬ ማደሪያን 150 ብር ተከራየው። ቤርጓ መፈናፈኛ የሌላት በጣም ጠባብ ብትሆንም ብዙም ግድ አልሰጠኝም። ደግሞ ለአንድ ቀን አዳር ብዬ ራሴን አጽናነቸዋለሁ። ቤርጎ ከያዝኩበት ክፍል ወጣሁና በእግሮቼ መንቀሳቀስ ቀጠልኩ። እራቴን እንዳልበላ ያወቅኩት በመንገዴ ላይ የይሆሚያ ክትፎ ቤትን ሳይ ነው። አንጀቴ በምግብ አምሮት ግልብጥብጥ ስላለብኝ አላወላወልም ገባው። በጥንድ በቡድንም የሆኑ ተመጋቢዎች በብዛት ይታያሉ። እኔም እጄን ታጥቤ መቀመጫ ያዝኩኝ። የቤቱ አብዛኛው ነገሮች ባህላዊ እንዲመስሉ ለማድረግ ተሞክረዋል። ያዘዝኩትም ክትፎ ሲቀርብልኝ የበላሁት በጣም ጣፍጦኝ ነው። ቢሉ እጄ ላይ ሲደርስ ግን በተቃራኒው እንዴት እንደጎመዘዘኝ አትጠይቁኝ። አይ አዲስ አበባ አንድም ለዚህ ነው የምታስጠላኝ። እንደ ክፍል የተጠየኩት ብር እኮ በሀገሬ አንድ ደህና ጠቦት ይገዛል። ለማንኛውም ከፈልኩና ስወጣ ሰዓቱም ገፋ ብሎ ነበር። ከምሽቱ 3 ሰዓት አካባቢ። በዚህ ሰዓት ወደ መኝቴ መመለስ አልፈልግም። በዚህ ሰዓት ገፍቼ ልተኛም ብል እንቅልፍ እሺ አይለኝም። የአስፓልቱን ጥግ ይዤ በቀጥታ መንገዴን ቀጠልኩ። ግራና ቀኝ ያሉ አጥሮች ሁሉ በቆነጃጅት ተሞልተዋል። በ14 ዓመትና በ40 ዓመት መካከል ያሉ ሴቶች እራሳቸውን ለገበያ አቅርበዋል። ቡቲክስ ውስጥ ለሽያጭ እንደተሰቀሉ የልብስ ሞዴሎች ይመስላሉ። ልክ ሸማቹ መጥቶ በአይኖቹ መርምሮ በእጆቹ ደባብሶ ይሆነኛል አይሆነኝም ብሎ አመዛዝኖ ሂሳብ ተደራድሮ ቀንሶ አልቀንስም ተባብሎ ቀልብ ከወደደለት ከፍሎ አስጠቅልሎ ይዟቸው እንደሚሄድ፣ ካልሆነው ደግሞ እዛው ነበሩበት ማንጠልጠያ ላይ ሰትሯቸው ጉዟቸው እንደሚቀጥል አይነት ነው። እኔም ልክ እንደ ሸማች እያንዳንዷን በአይን እየመረመርኩኝ እየተደነቅኩና እየተገረምኩ ጉዜን ቀጠልኩ። ያ ብቻ አይደለም። የሚያስደንቀው እነዛ ቆነጃጅት የቆሙበት አጥር ወይም ግንብ ወይንም ቤት ግድግዳ ስር ማዳበሪያ ውስጥ ገብተው የተኙ፣ በላስቲክ ተጠቅልለው የተጋደሙ፣ በለበሱት ልብስ ተኮራምተው በተቀመጡት ድፍት ያሉ የጎዳና ልጆች ይታያሉ። የሚበላ እንቁላል ቅቅል የሚያዘሩ ጨቅላ ወጣቶች፣ ጥግ ይዘው ሲጋራና ማስቲካ የሚቸረችሩ፣ ብስኩት በካርቶን ዳድር የሚሸጡ፣ ብዙ ትዕይንት ይታያል። ነፍሱ 1 ብር ስጠኝ፣ ቆንጆ አትለፈኝ፣
ልጅ አስለው በስራቸው ወደ ላይና ወደ ታች የሚመላለሰውን ሰው የሚማጸኑ ወታደሮቹም መሳሪያቸውን ደቅነው በቡድን 5-6 በመሆን በየ200 ሜትር ርቀት ልዩነት ይንጎራደዳሉ። አንዳንዴ መንገዱ ላይ የተተኮሉትን የምሽት ንግስቶች ከአንዱ የመንገዱ ጠርዝ ወደ ሌላው ያባርራሉ። ይመቷቸዋል መሰለኝ። ሲመጡባቸው ግር ብለው ይሸሿቸዋል። ብቻ ለእኔ ለገጠሬው ከማሰብ አቅሜ በላይ የሆኑ ብዙ የሚገርሙና ናላ የሚያዞሩ ትዕይንቶች ፒያሳን በመሽረፍረፍ ስታዘብ ከቆዩ በኋላ ደከመኝና ወደ አንድ ሆቴል ጎራ ብዬ 1-2 ማለት ጀመርኩ። ሆቴል ውስጥም ቀጠጮች ቁጥር በላይ ቁጥር ያላቸው ሴቶች ይርመሰመሳሉ። አሁን እኚህ ሁሉ እናትና አባት አላቸው አይደል? እሺ እናትና አባት አይኖራቸው፣ ወንድምና እህት ያጣሉ። እሺ እሱ ይቅር፣ አጎት አክስት፣ እንጃ። እኔ ገባኝ ብዙ ቤተሰቦች እዚህም እዛም እየፈረሱ እንደሆነ። ምክንያቱም እነዚህ ከፈረሰ ቤተሰብ ባይፈርስ እንኳን ተሸንቁሮ ማፍረስ ከጀመረ ቤተሰብ ሾልከውና ተመዘው የወጡ ብኩኖች ናቸው። ብዙ ቤተሰብ እዚህም እዛም መፍረስ ሲጀምር ደግሞ አገርም እየተናደች መሆኑ ማሳያ ነው። እንደዛ ነው የተሰማኝ። ይህን እያሰላሰልኩ መጠጤን ከቢራ ወደ አልኮል አዘዋውሬ ስጋት እናም ደግሞ በተከፈተው ሙዚቃ ስደንስ ከማላቃቸው መሰል ጠጪዎች እየተጋፋሁ እየተሻሻው ሀገርኛውንም ፈረንጅኛውንም ሳስነካው ቆየውና ሲደክመኝና ሸከሬም ጠንከር እያለ ሲመጣ ምን ነካህ ዋቅቶላ? አዲስ አበባ እኮ ነው ያለኸው፣ ይበቃል አልኩና ራሴን በመምከር 6:30 አካባቢ ሂሳቤን ከፍዬ ራሴን ላለመንገዳገድ እየጣም የነበርኩበትን ሆቴል ለቅቄ ልወጣ ስል አብሬያቸው ስደንስ ከቆዩአቸው የስካር ጓደኞች አንዱ ጎትቶ ወደ ኋላ መለሰኝና አንድ ሙሉ ቢራ በእጅ እያስጨበጠኝ ነፍሱ በጣም ተመችተኛል፣ በዚች ሙዚቃ መጨረሻ ፈታን በልና ትሄጃለሽ አለኝ። ተወዳጅ መሆንን የሚጠላ የለምና ተወዳጅና ተመራጭ በመሆኔ ኩራት በውስጤ እየተሰማኝ የተጋበዝኩትን ቢራ እየተጎነጨው በተከፈተው ሙዚቃ እስኪያልበኝ መወራጨት ጀመርኩ። 4 ሆነን ሆቴሉን መሃል ክብ ሰርተን ቀወጥ ነው። ሙዚቃውም እንዳለቃ መስክኛቸው ሹልክ ብዬ ወደ ቦርቤ መንገድ ጀመርኩ። እንደ ተቃረብኩ እንደ ልጅ እግር በብዥታ ውስጥ ቢሆንም ደማቅ ቀይ መሆኑ የሚያስታውቅ እንስት ሳልስበው እየተገላመጥኩኝ ሳስተውላት ሃይ ቆንጆ አለችኝ። ውስጥ ያለው የሴት ፍቅር ይሁን የጠጣሁት መጠጥ ፊቴን አዞርኩና ወደ እሷ ቀረብኩ። ተጠጋኋት። ጨርቃ ወጣት ብትሆንም ታምራለች፣ ግን ሁለመናዋ የተንቀሸቀሸ ነው። አይኖቿ ራሳቸውን ከወዲያ ወዲህ ይሽከረከራሉ፣ እጆቿም ከቀኝ ወደ ግራ ይወናጨፋሉ። ምርቅንቅን ብላለች መሰል ከንፈሯን እያኘከች። እሺ ሰላም ነሽ ብዬ እጄን ዘረጋውላት። እንደ መጨበጥ በመዳፏ ነካ አድርጋ መልሳ ግንባሯን በማቀርቀር ፀጉሯን መጠቅለል ጀመረች። ቆንጆ ነሽ አልኳት። ሌላም መላት ጠፍቶኝ ሾርት ነው አዳር አለች። እኔ አልኳት እንዳልሰማ ሆና። እኔ በቅድ ያልነበረም ግን ካልነበረ ድምጿን ሰምቼ ለምን ወደ እሷ ተጠጋሁ? ለምን ዝም ብያት አልሄድኩም? ምን አይነት እንከፍ ነኝ? አሁንም መሄድ አለብኝ። እግሬን ግን ማንሳት አልቻልኩም። ሰማኸኝ ነፍሱ? አው ሰምቼሻለሁ። አዳር ነው? ወይኔ ተበላው። ምን ማለቴ ነው? 500 ብር። 500? ደንግጬ እሺ 4 ይሁን። እንዲህ ሳይክ ስለተመቻኝ ነው እንጂ ጸዳ ያልክነህ እንጂ እሺ ያልልህም ነበር አለችኝ። እኔ ጸዳ አድርገኝ፣ ምከሷ ግን በውስጥ የሆነ ሙቀት ረጭቶኛል። እሺ እንሄድ አልኳት። በህይወቴ እንደ ዛሬ አእምሮዬና አንደበቴ መባባት አቅቶት አይቻልም። ይዣት ገባሁ። አልጋው ጠርዝ ላይ ግራ በመጋባት ተቀመጥኩ። እሷ ደግሞ አለፈችኝና በክፍሉ ያለች አንድ ብቸኛ ደረቅ ወንበር ላይ ተቀመጠች። በቆሪት ደግሜ ያየኋት። ቅድም በከፊል ጨለማና በከፊል ብርሃን ካየኋት በላይ ቆንጆ ነች። የሆነች የዱርዬ ቆንጆ። ግን የዱርዬ ቆንጆ ስን ምን ማለቴ ነው? ዱርዬ ማለት ምን ማለት ነው? ዱርዬስ ምን ይመስላል? ተጆች እስቴል አለችኝ እንዳቀረቀረች። መተኛት እንችላለን። መጀመሪያ ውረዳ። ወዴት ልውረድ? ሳቋን ለቀቀችው።
ሳቋ ከመልኳ በላይ ገዳይ ነው። ደግሞ የጥርሶቿ ንጣት ምን ለማለት እንደፈለገች ቆይተው ገባኝ። ኦኬ ሂሳብሽን ነው አልኩና እጄን ወደ ኪሴ ላኩ። ባዶ ነው። ሌላኛ ኪሴ ውስጥ ፈለግ የለም። ጃኬት ኪሴ ውስጥ ስገባ ዝርዝር 10 ብሮች አገኝ። አልጋው ላይ ወረወርኩትና ቆሜ ዘቅዝቄ መበርበር ጀመርኩ። ሞባይል ብቻ ከአንደኛው ኪሴ ተንከባሎ ወለሉ ላይ ወደቀ። ሌላ ምንም የለም። እንዴት ተበላው? አሁን እኮ ነው ሂሳብ ከፍዬ መልሼ የከተትኩት። ተረጋጋና ፈልገው። ለሁለተኛ ዙር መበርበር ጀመርኩ። የለም። ከነ ቦርሴን ጣልኩት። ከተቀመጠችበት ተነሳችና ጃኬቴን ተቀብላ በረበረች። ቁርጥራጭ ወረቀቶችና ቁልፎች ብቻ ነው ማግኘት የቻለችው። ምን አይነት ቀሽም ነኝ! አይዞህ ያጋጥማል አለችኝ። ይቅርታ እዚህ ድረስ ስላስለፎሽ፣ በቃ ልሸኝሽ። አንተስ እንዴት ትሆናለህ? እኔማ ችግር የለውም። ደግነቱ እንኳን ሞባይል ያልጠፋ ጧት አስተካክለዋለሁ። አሁን ከመተኛት ውጭ አማራጭ የለኝም። በጣም አዝናለሁ። መጥፎ አጋጣሚ ነው አለችኝ። ግንባሯን ግራና ቀኝ እያወዛወዘች ምን ታደርጊያለሽ? ልሸኝሽ አልኩና ጃኬቴን ለብሼ የተነሳው። በፍጹም አስሸኝኝም። እኔ እኮ መውጫ ማግኘውን እያንዳንዷን ጉድጓድ አውቃለሁ ብላ ለመውጣት ወደ በሩ ተጠግታ መክፈት ስትጀምር የሆነ የመከፋት መንፈስ በውስጥ የተሰራጨ እንደ በደልኳት ተሰማኝ። ይህን ይዘው ብትሆን ገበያ ቀኝቷት ነበር። ቆይ እንዴ አልኩና ከኪሴ ውስጥ ከተገኘው ብር 10 ብር መዝዣ ያስቀረውና በግምት 30 ወይም 70 ብር የሚሆን ይመስለኛል። ይህችን ያዣት በማለት ወደ እሷ በመጠጋት አስጨበጥኳት። ግራ መግባባቷን ከሁኔታው ያስታውቃል። እንዴ ምንም የለህም እኮ። ግድ የለም ለጧት ታክሲ 10 ብር ይገባኛል። ከዛ ጓደኞቼ ስላሉ ከነሱ በድራለሁ። የት ነው ግን ስትጠይ ቆየው ብላ ስናወራ ከነበረው ጋር የማይገናኝ ጥያቄ ጠየቀችኝ። የቆየውበትን ሆቴል ነገርኳት። የከፈተችውን በራፍ በአንድ እጇ እንደያዘች ወደ እኔ ራመዳለችና ተንጠራርታ ጉንጬን በስሱ ስማኝ ደህና ደር በማለት ወጥታ ሄደች። እኔም በራፌን ቀረቀርኩና አልጋው ላይ በመሰረድ መብራቱን አጥቼ መብሰልሰል ጀመርኩ። ከ2000 ብር በላይ ነበር ቦርሴ ውስጥ። እንዴት ሊሆን ቻለ? ለሰው እንኳን ለማውራት ያሳፍረኛል። ስንትና ስንት ዓመት ዘራፊና ሌባ ሳሳድድና ሲይዝ ለተዘረፉት ንብረታቸውን ሳስመልስ የኖርኩት ሰው ዛሬ እንዲህ በቀላሉ ሲጨፍር ይሆናል የጣልኩት። አዎ መቼስ ኪሴ ውስጥ ሰው ገብቶ ሊወስድብኝ አይችልም። ካልሆነም ቦርሳው ከኪሴ ተንሸራቶ ወድቆብኝ ሊሆን ይችላል። አሁን እንደዛ መሆን አለበት። ወይኔ ተበልቻለሁ። ሂሳብ ከፍዬ ልወጣ ካልኩ በኋላ የመለሰኝ ልጅና ጓደኛውን ተስፈንጥሬ ካልጌ ላይ ተነሳ። ጫሜን አጠለቅኩ። ግን መልሼ አወለኩትና በተስፋ መቅረት ወደ አልጌ ተመለስኩ። ምክንያቱም ጅሎች አይደሉም እስካሁን እዛው ቁጭ ብለው የሚጠብቁኝ። የንዴቴ መጠን ከልክ ያለፈ ስለነበር ውስጤ መንደድ ጀመረ። አሁን ለሰውስ ምን ብዬ አወራለሁ? በፍጹም ለአንድ የሰለጠነና ልምድ ላለው ፖሊስ በእንዲህ አይነት ሁኔታ መዘረፉ ውርደት ነው። አዎ የራሱን ሲክስ መጠበቅ የማይችል እንዝላልና ከርፋፋ እንዴት የህብረተሰቡን ንብረት ከዘረፋ ሊጠብቅ ይቻላል? በራሴ አፈርኩ። ለምን ያህል ጊዜ ስብሰለሰል እንደቆየ ባላቅም የሰማሁት ድምፅ ነበር ከሀሳቤ ያናበጠኝ። በራፊ እየተንኳኳ ነው። አልጋ ክፍሏ ሳትሆን አትቀርም። ምንድን ነው? መታወቂያን ከሆነ ጠዋት ትመልሽልኛለሽ። አሁን ትዝ አለኝ። ቅድም አልጋውን ስከራይ መታወቂያ መልሽልኝ ብያት ብዙ ተጨቃጭቀን ነበር። የዛን ጊዜ አልኳትን ሰምታ መለሳልኝ ቢሆን ኖሮ እሱም ጠፍቶ ነበር። እንኳንም አበሳጨችኝና ጥጌ ወጣው። ክፈት እኔ ነኝ። አንቺማ? ጂጂ። ይቅርታ ጂጂ፣ ምን ፈልገሽ ነው? ተኝቻለሁ። ክፈትልኝ አልኩህ እኮ። አሁን ካንተ ጋር የወጣሁት ልጅ ነኝ። ብር ሰጠኝ። ተስፈንጥሬ ከመኝቴ ተነሳውና መብራቱን በማብራት በራፉን በረገድኩት። ምን እንዳስገበገበኝ አላውቅም። አዎ እውነትም ራሷ ነች። ግቢ ሳልላት ገፍትራኝ ወደ ውስጥ ገባች። እኔም ገባውና በራፉን እንደበለቀጥኩት ግራ በመጋባት ወደ እሷ ዙሪያ ፈጠጥኩባት። ስጋው እንጂ ቀጭን ትዕዛዝ። ለቃሏ ታዛዥ ሆኜ ዘጋሁትና ምነው እንዴት ተመለሽ ጠየኳት። ከለበሰችው ጅንስ ሱሪ የኋላ ኪስ እጇን ሰደደችና ቦርሳዬን
የራሴን ቦርሳ የገዛ ቦርሴን የጠፋብኝን ቦርሳ እጅ ላይ ያስቀመጠችው። ባለማመን አንዴ ቦርሳውን አንዴ ደግሞ እሷን በማፈራረቅ ስመለከት ከቆየ በኋላ እንዴት አገኘሽው? የነደፉ ልጆች ጀለሶች ነበሩ እና ታዲያ ባሉኬ ነው ብዬ ለመንኳቸው። ባሉካ እናመለሱልሽ? አዎ ጀለሶቼ ናቸው አልኩህ እኮ። ቦርሳውን እንዳያስኩኝ አልጋው ላይ ዝርፍጥ ብዬ ተቀመጥኩ። ከየት ነው የወሰዱብኝ? ሆቴል ስጨፍር እያጨፈሩ የነበሩ 2 ልጆች። አዎ ገምቼ ነበር። ይገርማል። አንቺ ግን ይህ ሁሉ ብሩን ከቦርሳ ውስጥ አውጥቼ ብዛቱን እያሳየዋል እንዴት ልትመልሽልኝ ቻልሽ? ለምንስ ያን ማድረግ ፈለግሽ? አንጀቴን በላኸው። እንዴት ነው አንጀትሽን የበላው? አንደኛ ሌላው እንዳንተ ቢዘረፍ አካኪ ዘራፍ ብሎ አገር ያይዝልኝ ይል ነበር። እኔንም ዘረፍሽኝ ወይም አዘረፍሽኝ ሊልና ሊመታኝ ይጋበዝ ነበር። አንተ ግን በክብርና በቁጭት ነው የሸኘኸኝ። ከዛም በላይ ከተረፈችህ ብር 10 ብር ብቻ ማስቀረተ የሰጠኸኝ እና በጣም ነው ውስጤን የከፋው። ቦርሳህን ባላገኝ እንኳን ቤት ሄጄ ብር ይዤ ልመጣ ነበር እንግዲህ። በላሁን ደህና ደር። በነገራችን ላይ 200 ብር ከላዩ ላይ አንስቼ ሰጥቼዋለሁ። አረ ችግር የለውም እንኳንም ሰጥሻቸው። ግን አንቺ ወዴት ነው የምትሄጂው? ወደ ቦታዬ ነዋ። ቅድም እኮ ሸኝታዬ ነበር አለች እንደመፈገግ ብላ። በዚህ ሰዓትማ ወዴትም አትሄጂም። ቅድም እኮ ሂጂ ያልኩሽ የምከፍልሽ ስለሌለ ነው። አሁንማ ያው መጣሽልኝ። እንደ ማቅማማት አለችና ግን ክፍያ አልፈልግም ማለት ዝም ብዬ ነው የምተኛው። እሱማ አይሆንም። እንግዲያው ልሂድ ብላ በሩን ለመክፈት አምርራ ስታስብ እሺ እንዳልሽ ብዬ እንዳትበርብኝ የፈራው ይመስል እጇን አፈፍ አረኩት። ከተስማማን እሺ ብላ ተመለሰች። ከላይ የለበሰችውን ፓካውት ነገር ማውለቅ ወንበሩ ላይ ጣል በማድረግ ከነሱሪያ ብርድ ልብሱን አንሶላ ውስጥ ገልጣ ገባች። እኔም ከላይ በቡዴ ስር ተኛው። የዚህ ሀገር ሰው አይደለህም አይደል ስትለኝ እፍረት ተሰማኝ። አዎ አይደለም፣ ከክፍለ ሀገር ለስራ መጥቼ ነው። የዚህ ሀገር ልጅ በሆነማ መች እንደዚህ በቀላሉ ዘረፍ ነበር አልኳት። በቀላሉ አልክ? በጣም እሳት የላሱ ሌቦች እኮ ናቸው ያጋጠሙ። የቦሌ ልጅም ሆንክ የባሌ ልጅ አይምሯል። ለእነሱ ከሰው ኪስ ገንዘብ መዞ ማውጣት አየር ወደ ውስጥ የመሳብ ያህል ቀላል ነው ብላ አጽናናችኝ። በጣም ነው ያፈርኩት። መዘረፍ ደግሞ ያበሳጫል እንጂ እንዴት ነው የሚያሳፍረው አለችኝ። ፊቷን ወደ እኔ አዞረ። እነዛ እረፍት የሌላቸው አይኖቿን እያቁለጨለጨች አንድ ያልነገርኩሽ ነገር አለ። ምንድን ነው? ፖሊስ ነው። በፖሊስ ደግሞ መዘረፍ አያምርበትም እና መዝረፍ ነው የሚያምርበት ብላ የቅድሙ አይነት ጣፋጭ ሳቋ አላቀቃቸው። አይ ማለቴ ገብቶኛል። መበለጥህን ነው አይደል እንዲያንገበገበ። አይዞቻለሁ፣ አንዳንዴ ያጋጥማል። ፊቷን ወደ እኔ አዞራ እኔም ወደ እሷ ዞሬ ፊት ለፊት በቀጥታ እየተያየን በመካከላችን የግማሽ ሜትር ያህል ክፍት ቦታ ትተን የምናወራው። ደግሞ እንዲህ ተጋድማ ሲያዩት እንዴት አባቷ ታጓጓለች። ግን ጓደኞቼ ናቸው ነው ያልሽኝ? ከጓደኞችን በላይ ናቸው። አልገባኝም። ከጓደኛ በላይ ምንድን ነው? ባሎችሽ፣ ወንድሞችሽ፣ ሌላም ሊሆኑ ይችላሉ። አይደለም ወንድሞቼ ብትላቸው ይቀላል። አይ ጥሩ ነው አልኳት በለሰለሰ ድምፅ። ምን ነው ሌቦችን ከወንድሞቼ በላይ ናቸው ስላልኩ ቅሬ የተሰኘ ትመስላለህ። እኔም ሸርሙጣ መሆኔን አትርሳ። ሁኛ ሌባና አንቺ ምን አገናኘው? ይገናኛል። እርግጥ አንቺ ሁሉ ወዳት ሽሙጥ፣ ሌቦች ሁሉ ወደው አይሰርቁ፣ ግን ቢሆንም ይመሳሰላሉ። ሌብነት የሚሆንበት ጊዜ አለ። ሚስት ያለው ወንድ ሲመጣና አብሮኝ ሲያድር ከሚስቱ ሰርቄው ነው። በፈቃደኝነት ቢሰረቅልኝም ያው ነው። ከሱ የምቀበለውን ገንዘብ የሚስቱም ጭምር ነው። ስለዚህ የተሰረቀ ወይም እንደተጭበረበረ ብር ተቀበልኩ ማለት ነው። ከፍቅረኛው ሸውዶም የሚመጣውም እንደዛው ማለት ነው። ብቻ ያው ነው። በዛ ላይ እኔ በቅርብ ተውኩ እንጂ አብሬያቸው ሰራ ነበር። በድንጋጤ ከተኛውበት ቀን አልኩና አፈጠጥኩባት። እሰራ ነበር። እስቲ ተረጋጋ። እሰርቅ ነበር። አብረን ነበር ወደ ስራ የምንሰማራው። አንቺም እንደነሱ ኪስ አውላቂ ነበርሽ። እንደነሱ ብቻ ሳልሆን ከነሱም የተሻልኩ። እንደውም አንደኛውን ያሰለጠንኩት እኔ ነኝ። ለዛም ነው ብዙ ታሪክ አብረን ስላሳለፍን እና ስለሚያከብሩኝ ሳያንገራገሩና ሳይቆጫቸው ብርህን ይመለሱልን። ይገርማል።
ወይ አንቺን ብር ሳልሰጥሽ ብዬ ከተኛሁበት ተነሳውና ቦርሴን ወዳስቀመጥኩበት ወንበር ተንጠራርቼ እጄን ስዘረጋ የምን ብር ተስማምተን መሰለኝ የተኛው። ቢሆንም ስራ ነው። አርፈተኛ ትቼዋለሁ ብያለሁ፣ ትቼዋለሁ አለችኝ ወደ ቦታዬ እንድመለስ እየገፈተረችኝ። ምን ነው የተውሽው? ዝም ብዬ መተኛ ስለፈለግኩ ነው። ምንም ማድረግ አልፈልግም። ችግር የለውም እንደፈለግሽ። ብሩን ግን ልስጥሽ። አይ ብሩንም ምንም አልፈልግም። ባይሆን ጠዋት ቁርስ ትጋብዘኛለህ አለችኝ። ምርጫ ስለሌለኝ ተስማማው። ግን የሆነ ቅሬታ ከውስጤ ሲመነጭ ታወቀኝ። ለምንድን ነው ከኔ ጋር ምንም ላለማድረግ የወሰነችው? ምን ይደብሯት ይሆን? አእምሮዬ ማገላብጠውን ሀሳብ ያነበበች ይመስል ስለወደድኩ ነው ምንም ማድረግ ያልፈለግኩት አለችኝ። አልገባኝም። ማለቴ እንደውም ከወደድሽን በተቃራኒው ነበር የምፈልገው። አየህ እኔ በጣም ነው የምጠላውን የምፈጽመው ደግሞ ምንም ከማይመስለኝ ወይም ከምጠየፈው ወንድ ጋር ነው። አውርተን ሲደክመን እሷ እንዳለችው ጠቃቅፈን ተኛን። በገባውላት ቃል መሰረት ጠዋት ቆንጆ ቁርስ ጋበዝኳትና ስልክ ቁጥሯን ተቀብዬ ቅር እያለኝ ተለየኋት። ቀኑ ሙሉ የተሳተፍኩትን ስብሰባ በግማሽ ልብ ነበር ስከታተል የነበረው፣ ግማሽ ቀልቤ እሷ ጋር ነበር። ስብሰባው ተጠናቆ ትቼ እስክደውልላት ደውዬም ድምጿን እስክሰማና እስካገኛትና እነዛን ትቁለጨለጭ አይኖቿን ዳግም እስካቸው ቸኩያለሁ። ወይኔ ጀግና ምን ነካኝ? ስብሰባውን አጠቃልጌ የውለው አበሌን ተቀብዬ ከግቢው ሳልወጣ ነው የደወልኩላት። ስልኳ ጥሪ አይቀበልም ይላል። አቤት አደነጋግጤ! ምንድን ነው እንደዚህ ፍርስርስ የወጣው? ነው አቅፌያት ስጎመዣት ስላደሩና እንዳልዋህዳት ስለተከላከልኩኝ መከልከሌ የፈጠረብኝ ረሃብ ይሆናል። መልሼ ሞከርኩ። አሁንም ደገምኩ። ይጠብቀኝ የነበረው ሹፌር ጋር ሄድኩኝና ገቢናውን ከፍቼ ገባው። ወዴት ላድርስ አለቃ? አይ አንተን ላድርስህና መኪናውን እፈልጋለሁ። አንድ ቦታ የምደርስበት ጉዳይ አለ። እንደዛ ከሆነማ እኔ እዚሁ ልውረድ፣ በታክሲ ልሂድ። እዚሁ ቅርብ ሳሪስ ነው የማድረው አለኝ። በወቅቱ ያለነው ላንቻ አካባቢ የሚገኘው የኦሮሚያ ፖሊስ ኮሚሽን ጽሕፈት ቤት ውስጥ ነበር። ይለኝታም አላከደኝ። እንደዛ ከሆነ ደስ ይለኛል አልኩት። እሺ ብሎ ቁልፉን እዛው እንደተንጠለጠለበት ትቶት ገቢናውን ለቀው በመውረድ ነገ እንሄዳለን ወይስ እንውላለን? ነገ ቅዳሜ አይደል? ካልቸኮልክ ብንውል ደስ ይለኛል። ኧረ እኔም ደስ ይለኛል። በልሽ እንደዋል አልኩኝና ወደ ሹፌር መቀመጫ ቦቴን ቀይሬ ቁልፉን አሽከርክሬ ሞተሩን አስነሳውና ግቢውን ለቅቄ በስታዲየም አቅጣጫ ተፈተለኩ። የምሄደው ወደ ፒያሳ ነው። ሰዓቴን ተመለከትኩትና 11 ሰዓት ከሩብ ይላል። በሰዓት ፒያሳ ሄጄ ምን እንደማገኝ ለራሴም አልገባኝም። የቤቷን አድራሻ አላውቅም። እሷ በዚህ ሰዓት ለስራ አትወጣ እና ፒያሳ ደርሼ ምን ላደርግ ነው? ቸርቸር አካባቢ እንዳደረስኩኝ ስልክ ጮኸ። በቆሬጥ አየሁት። አዎ እሷ ነች። በፍጥነት መኪናዬን የአስፓልቱን ጥግ ይዤ ያቆምኩና አነሳሁት። ሄሎ ሰላም ነሽ? እንዴት ነሽ? አለሽ? ተንሰፈሰፍኩ። አለው ደህና ነህ? ሞክራለኝ ነበር። ስልኬ እኮ ቻርጀር ጨርሶ ነው። አይ ብዙም አልሞከርኩልሽም፣ 20 ጊዜ ብቻ ነው። ሳቋ አለቀቀችው። ከወደ ገነት የተላከ መንፈስ አረጋጊ ጦመ ዜማ መሰለኝ። ትገርማለህ። እና የት ነህ? ወደ ፒያሳ እየመጣሁ ነው። ምን ልትሰራ? እንዴት ምን ልትሰራ ትያለሽ እንዴ? ስልክሽ አልሰራ ሲለኝ ግራ ገብቶኝ ነው። እና ደረስካሁን? ቸርችል አካባቢ ነኝ። እኔ እኮ ፒያሳ አይደለሁም፣ ሳር ቤት አካባቢ ነኝ። እና ልምጣና ልውሰድሽ? ታውቀዋለህ? አዎ። እሺ ከስታዲየም ታክሲ ያዝና ማብራራቷን ቀጠለን። መኪና ይዣለሁ። አቋረጥኳት። መኪና አሪፍ ነዋ። ብስራተ ገብርኤል በቤተ ክርስቲያን አካባቢ ስትደርስ ደውልልኝ። ስልኬን ዘጋውና በእፎይታና በደስታ መኪናዬን አዙሬ በብሔራዊ አድርጌ በዋቢ ሸበሌ ፊት ለፊት ወደ ሳር ቤት ነካሁት። ያለችኝን ቦታ ደርሼ መኪናን ጥግ አስይዤ ካቆምኩ በኋላ ደወልኩላት። ከ10 ደቂቃ በላይ አላስቆየችኝም። ጉልበቷ አካባቢ የሚቀር ሮዝ አይነት ልዩ አይነት ቀሚስ ለብሳ አንገቷ ላይ ሻርፕ ጣል አድርጋ ባለረጅም ተረከዝ ጫማ ሰክታ ከንፈሯን ሊፕስቲክ፣ አይኖቿን ኮል ተኩላ፣ ጸጉሯን ግማሽ ተፈጥሮ ግማሽ ዊግ ደባልቃበትና ተሰርተው
ጀርባዋ ላይ ዘፍ እንዲል አድርጋ ቀጭ ቋያለች ወዳለሁበት መጣች። እረ ይህ ምኞቴ ነው። እሷን እየጠበቅኩ ባለሁበት ቅጽበት ያለምኩት እንጂ እሷማ መች ስራ አጣች ነው። ነጭ ስኒከር ጫማ፣ ጉልበቱ የተበረታተፈ ፋሽን ሆኖ መሰለኝ። ጅንስ ስሩ፣ ጥቁር ሌዘር ጃኬት እስከ አንገቷ ቆልፋ ለብሳ እጆቿን ኪሳ ውስጥ ከታ እየነጠረች ፊቴ ገጭ ነው ያለችው። ሊፕስቲክ የለ ቻፕስቲክ፣ ያ የተጠቀለለ ፀጉሯ እንኳን ወጋ አልያዛም። ግን እንዲያም ሆኖ ልብን ቀጥ የሚያደርግ ውበት አላት። ማንም ሌላ ሰው ላይ አይቼ የማላውቀው ውበት። ጉንጭ ለጉንጭ ከተሳሳመን በኋላ በከፈትኩላት ገቢና ገባችና ከጎኔ ተቀመጠች። እሺ ወዴት እንሂድ ጠየኳት። ወደ ፈለግከው ስትይ ወደ ሀገሬም ቢሆን ምን ችግር አለው? ያንተ ሀገር እኮ የኔም ሀገር ነው። ሱዳን ወይ ኬንያ ይዘኸኝ አትሄድ? የእውነት ግን ለምን ከከተማ አንወጣም? የት? ደብረ ዘይት ወደ ናዝሬት። ጠዋት መለስሻለሁ። ንዳው። ያልጠበቅኩትን ፈጣን ፍቃድ ነው ያገኘሁት። ወዴት ልንዳው? ወደ አዳማ። ይመችሽ አልኩና በለቡ በኩል አድርጌ በአዲሱ መንገድ መኪናን ልክ እንደ ልቤ ሁሉ በአየር ላይ ያንሳፈፍኩ ወደ አዳማ። መኪና ይዣለሁ ስትለኝ የራስህ መኪና መስሎኝ ገርሞኝ ነበር። እንዴ ለምን ይገርምሻል? እንጃ እንዲሁ አለች እየተቅለሰለሰች። ምን ለማለት እንደፈለገች እንዲሁ ተረድቻለሁ። ያው የመንግስት ቢሆንም ቦታው ላይ እስካለ ድረስ የራሴ በይው። አይ እንደዛ እኮ አይደለም፣ ቦታው ላይ እስካለ ድረስ ሳይሆን ያለህበት ቦታ የሚያዘውን ስራ በምትሰራበት ጊዜ ብቻ ነበር ያንተ መሆን ያለበት። አልገባኝም። እንዴት አይገባህም? አሁን እኮ አንድ ከስራው ጋር ምንም ግንኙነት የሌላትን ሴት ጭነህ ከስራው ጋር ምንም ግንኙነት ወደሌለው ቦታ እየሄድክ ነው። መንግስት ህዝብ እንድታገለግልበት የሰጠህን መኪና ለግልህ ደስታ እየተጠቀምክበት ነው። እርግጠኛ ነኝ ከዚህ አዳማ የምንሄድበትን ነዳጅ ከኪስህን የሞላኸው። ትቀልጃለሽ? ለመኪናው መንግስት የሚመድብለት የራሱ ባጀት አለው እኮ። ለምንድን ነው ከኪስ የምነዳው? የታደሉት 2-3 መኪኖች በዚህም በዚያም ብለው የራሳቸው ያደርጋሉ። አንቺ ባክቶላ ከአዲስ አበባ አዳማ ለመሄድበት ነዳጅ ቁም ነገረኛ ሆኖ እንዲሞላ ትጠብቂያለሽ? አይ የታደሉታል። እዚህ ሀገር ዘራፊ የበዛው ለምን እንደሆነ ታውቃለህ? መዝረፍ እንደ ዕድል እንደ ችሎታና ክብር ስለሚታይ ነው። እከሌ በሙስና እኮ ነው የታሰረው ሲባል ሰው አእምሮ ውስጥ የሚፈጠረው ምስል አንድ ሀብታም የተድቦለበለ ፊትና ያበጠ ሰውነት ያለው ብልጥና አምላክ የመረቀው ብዙ የሚፈሩትና የሚያከብሩት ሰዎች ያሉት የታደለ ሰው አድርገን ነው። እንደሱ ከመዋረድ አድነን ሳይሆን የእሱን ዕድል ለእኛ ማመቻችለን የእድሜ ልክ መኖሪያችንን ቦጭቅ አድርግና ብንታሰርም 3-4 ዓመት ነው። ለዚያውም በድሎትና በመጮት ብለን የምንጸልየው። አንቺ ጸረ ሙስና ውስጥ ነው እንደ የምትሰሪው? አይ አንተ ጸረ ሙስና ራሱ ሌላ ጸረ ሙስና ያስፈልገዋል። ስንት ዓመት ነበር ያልሽኝ? ቁጥሩን ከሆነ የፈለግ 19 ነኝ። አይ ንግግርሽን ሳዳምስት 29 መስለሽኝ። ቀለድክ ማለት ነው? አልቀለድኩም፣ ግን ጨዋታን ቀይርና በጣም ናፍቀሽኝ ነበር። እንዲህ በቀላሉ ናፍቆት ማለት ትርጉሙ ጠፍቷል ማለት ነው። ዳሩ የዘመኑ ወንድ ልቡና አንደበቱ አይተዋወቁም ማለት ልባቸው አስቦ እንኳን የማያውቁን አንደበታቸው ያንበለብለዋል። አፈቀርኩልሽ፣ ተንሰፈሰፍኩልሽ፣ ተፈጠፈጥኩልሽ። በቃ ስትቀባጥሩ ትንሽ እንኳን አይደናቅፋችሁ። ኧረ ተይ ጨፈጨፍሽኝ። ደግሞ ልባችሁ አስበው ስትይ የሚታሰበው በልብ ነው እንዴ? እንጃ። ፍቅር ግን በጭንቅላት የሚታሰብ አይመስለኝም። ስሜት ነክ የሆኑ ነገሮች በልብ የሚቀመሩ ይመስለኛል። የሆነ ሰው ስታፈቅር ወዲያው ልብህ መቶ ጨምሮ ድው ሲል ታደምጠዋለህ። ክፍል 2 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።